አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተከበራችሁ የኢትዮ ራይት ሚዲያ ቤተሰቦች ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ዜናዎችን። በአማራ ክልል እየተደረገ ያለው ጦርነት አሁንም ተጧጡፎ ቀጥሏል። አገዛዙ ከፋኖ ጋር ብቻ ሳይሆን ከእንስሳቶች ጋርም ውጊያ መግጠሙ ተነግሯል። አንድ ከፍተኛ ወታደራዊ አዛዥ በውሻ ተነክሶ ጉዳት እንደደረሰበት ተነግሯል። የብልጽግናው አየር ወለድ ሰራዊት አባላቱ በአማራ ፋኖ ብሔራዊ ንቅናቄ ራምቦ ክፍለ ጦር 4ኛ ደሴው ሻለቃ በተፈጸመበት የደፈጣ ጥቃት ከፍተኛ ጉዳት ማስተናገዱ ተነግሯል። በማንነትና ወሰን ጥያቄዎች ሽፋን የብልጽግናው ስርዓት ለመጠበቅ በራያ ቆቦ ለተሰበሰባችሁ ለራያ አላማጣ፣ ባላና ኮረም፣ ወፍላ የስርዓቱ ታጣቂዎችና ምልምል ሰልጣኞች በሙሉ ጥብቅ ማስጠንቀቂያ ከአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ተሰጠም። ህወሓትን በገንዘብ በመርዳት የተጠረጠሩ የውጭ ኢንቨስተሮች ጉዳይ በድጋሚ እንዲታይ የፍትህ ሚኒስትሩ ወሰነም። ከሰሞኑ በጠና መታመማቸው በስፋት ሲነገር የሰነበቱት ጀነራል ምግበይ ኃይሌ በአደባባይ የታዩ ሲሆን በእርግጥም ታመው እንደነበር አረጋግጠዋል። ህወሓት ከፍተኛ የጦር መሳሪያዎችና የድሮን መቃወሚያ ስርዓቶችን አጠናክሮ መምጣቱም ገልጿል። ህወሓት እንደ ድሮ ሳይሆን አዲስ ሆኖ መጥቷል ሲሉም ለአገዛዙ ኃይል ጥብቅ መልእክትም ሰጥተዋል። ዝርዝሩን ታደምጡታላችሁ። የቀድሞው የሱዳን ጠቅላይ ሚኒስትር ለኢትዮጵያ መንግስት የተፋላሚ ቤተሰቦች የጥገኝነት ጥያቄ ማቅረቡ ተነገረ። የኢትዮጵያ መንግስትም ጉዳዩን በከፍተኛ ጥንቃቄ እየመረመረ መሆኑን ተነግሯል። ዝርዝሩን ታደምጡታላችሁ። ኢትዮጵያ የኤርትራን የባህር ዳርቻ መቆጣጠሯን አንድ ከፍተኛ የፖለቲካ ተንታኝ ይፋ አድርገዋል። ኢትዮጵያ የእስራኤልና የአሜሪካ ጦር የሁቲ አማጽያንን ለማጥቃት ሲሉም የባህር ዳርቻቸውን እንዲጠቀሙ ፍቃድ መስጠቷ ተነግሯል። እነዚህና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ የቻናላችን ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ እየጋበዝኩኝ አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩም። የብልጽግናው አየር ወለድ ሰራዊት አባላቱ በጀግናው ራምቦ ክፍለ ጦር 4ኛ ደሴው ሻለቃ በተፈጸመበት የደፈጣ ጥቃት በርካታው ሲደመሰስ 4 የአገዛዙ ሰራዊት አባላት ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የጀግናው ራምቦ ክፍለ ጦር 4ኛ ደሴው ሻለቃ በብልጽግናው አየር ወለድ ሰራዊት ላይ በፈጸመው ስኬታማ የደፈጣ ጥቃት ከ8 በላይ አባሉ ሲደመሰስ በርካቶች ቁስለኛ በማድረግ የተደመሰሱ የሰራዊቱ አባላት ክላሽንኮቭ መሳሪያ በመማረክ ድል መቀዳጀቱን ክፍለ ጦሩ በላከው የግንባር መረጃ አስታውቋል። የብልጽግናው አየር ወለድ ስብስብ ከሰላ ደንጋይ ከተማ ወጣ ብሎ በፈረስ መጋለቢያ ቀበሌ ልዩ ቦታው በአይሶፊና ሳሲት ከተማ መገንጠያ መንታ መንገድ ላይ ጨለማን ተገን በማድረግ በህዝባችን ላይ ተደጋጋሚ ዝርፊያና ሌሎችም ወንጀሎች ሲሰራ መቆየቱ ክፍለ ጦር ባደረገው ሰፊ ክትትል አስታውቋል። የካቲት 30 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ላይ በክፍለ ጦሩ 4ኛ ደሴው ሻለቃና ቃኞች በተሰራው አስደማሚ ኦፕሬሽን የአገዛዙ ኃይል አየር ወለድ ከ8 በላይ የሰራዊቱ አባላቱ ሲደመሰሱ በርካቶች ላይ ከባድ ጉዳት ማድረሱን ኮሩ በመረጃው አረጋግጠዋል። ይህ በእንዲህ እንዳለም የአገዛዙ ወታደሮች በየቀኑ ፋኖን እየተቀላቀሉ ሲሆን በዛሬው ዕለት 4 የ104ኛ አየር ወለድ ክፍለ ጦር አባላት የአጼ አምደ ጽዮን ኮር ራምቦ ክፍለ ጦርን በሰላም ሲቀላቀሉ ክፍለ ጦሩን በአስተማማኝ ደህንነት ዋስትና አቀባበል ማድረጉን ክፍለ ጦሩ ለኮሩ ሚዲያ ኮሚኒኬሽን ክፍል በላከው የግንባር መረጃ ገልጿል። ወደ ሌላ መረጃ ስናልፍ በማንነትና ወሰን ጥያቄዎች ሽፋን የብልጽግናው ስርዓት ለመጠበቅ በራያ ቆቦ ለተሰበሰባችሁ ለራያ አላማጣ፣ ባላና ኮረም፣ ወፍላ የስርዓቱ ታጣቂዎችና ምልምል ሰልጣኞች በሙሉም የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ጥብቅ ማስጠንቀቂያ ሰጠም። የአማራ ህዝብ ከሩብ ክፍለ ዘመን በላይ አጀንዳ አድርጎ የታገለባቸው የማንነትና የርስት ጥያቄ ዛሬም ግንባር ቀደም ጥያቄና የመታገያ አጀንዳዎች መሆኑ የሚታወቅ ሲሆን የ2010 ዓ.ም በለውጥ ስም ከመጣው አብይ አህመድና የብልጽግናው አገዛዝ ማግስት ጀምሮ ግን የአማራ ህዝብ ጥያቄ ከማንነትና ከርስት ተሻግሮ የህልውና መሆኑ አደጋው ላይ ያለው ህዝባችንና በርካታ ኢትዮጵያ የተስማሙበት ጉዳይ ነው። ለአማራ ህዝብ የሀገራችን ኢትዮጵያ ነባራዊ ሁኔታ ሀቁ ይህ ሆኖ እያለም በተጠቀሱት የራያ አካባቢዎች ተወላጅ የሆናችሁ የአማራ ልጆች ከአብይ አህመድና ፓርቲው ብልጽግና ጋር ሆናችሁ የምታመጡትን አጀንዳ አንዳች ውጤት እንደሌላ ወቅቱን የዋጀ ትግል አድርጋችሁ ዘላለማዊ ነጻነት የምትጎናጸፉ በፋኖ ትግልና መንገድ ብቻ እንደሆነም ልናሳውቃችሁ እንወዳለን።
አብይ አህመድ የራያን ህዝብ ጥያቄ ካርድ ዛሬም አንድና ያው በሆነው በአማራና በትግራይ ህዝብ መካከል ደም አፋሳሽ ጦርነት እንዲካሄድና እንዲቀጥል በሂደቱም ስልጣኑን ማራዘሙ ከቻለም ማጽናት እንጂ ሌላ ዘላቂ መፍትሄ እንዲመጣ እንደማይፈልግ ተደጋጋሚ በተግባር የታየ ሲሆን እኛም እንደ ፋኖ ከአብይ አህመድ የምንጠብቀው መፍትሄ የሚወሰንልን እጣ ፈንታ እንደሌለ ልናሳውቅ እንወዳለን። ስለሆነም ይህንን ሐቅና እውነታ ወደ ጎን በመተው ከብልጽግናው ጎን ተሰልፈው በራያ ህዝብ ስም በሚነግዱ የደም ነጋዴ አመራሮች እየተመራችሁ በማወቅም ይሁን ባለማወቅ ተታላችሁ በብልጽግናው ተደራጅታችሁና ታጥቃችሁ ለውጥ እናመጣለን በሚል ከጨፍጫፊው አገዛዝ ጎን ተሰልፋችሁ ፋኖ ለመውጋት ያሰባችሁ የአካባቢው ተወላጆች ከአድማ ብተና ሚኒሻም ለይተን እንደማናያቸው አውቃችሁና የያዛችሁትን መንገድ የተሳሳተ መሆኑ ተገንዝባችሁ ከድርጅታችሁ እንድትቆጠቡ ስንል ለአንዴና ለመጨረሻ ጊዜ መልእክታችን እናስተላልፋለን ብለዋል። በመጨረሻም በጉዳዩ የብልጽግናው አገዛዝ ላይ ሰይፍ ማንሳት ሲገባችሁ 30 ዓመት የተሻገረ ሰልፍን መርጣችሁ በተለይ የሰብአዊነት በማይከበርበት የመጠለያ ጣቢያዎችና ከተሞች የተቀመጣችሁ የአካባቢው ተወላጆች ወጣቶች የአማራ ፋኖ በመቀላቀል ትግላችሁን እንድትታገሉ ነጻነታችሁን በትግላችሁ እንድትጎናጸፉ ጥሪያችንን እናስተላልፋለን ሲል እዙ ገልጿል። ህወሓት እንደ ድሮ ሳይሆን እንደ አዲስ ተመስርቼ ከባድ መሳሪያዎችን ታጥቄ መጥቻለሁ ሲል አስታወቀም። ከሰሞኑን በጠና መታማቸው በስፋት ሲነገር የሰነበቱት ጀነራል ምግቤ ኃይሌ በአደባባይ የታዩ ሲሆን በእርግጥም ታመው እንደነበር አረጋግጠዋል። በልብ ህመም ምክንያት በሕክምና ላይ የቆዩት ጀነራል አመሻሽ ላይ በሰጡት ቃለ መጠየቅ አነጋጋሪ ሆኗል። በተለይም ቃለ መጠየቁ ህዝብ ስጋት ያደረበትን ዳግም የጦርነት ውጥረት የሚያጠናክር ሆኖ ተገልጿል። ምንም እንኳ የፕሪቶሪያ የሰላም ስምምነት የትግራይ ኃይሎች ትጥቅ እንዲፈቱና ከባድ መሳሪያ እንዲያስረክቡ የሚደነግግ ቢሆንም ጀነራሉ ከድምፀ ወያኔ ጋር በነበራቸው ቆይታ ጠንካራ ሰራዊት ገንብተናል ሲሉ ተናግረዋል። ግልጽና የጠራ ዓላማ ያለው ሰራዊት ገንብተናል ያሉት ጀነራሉ ከከባድ መሳሪያዎች ባሻገር ጸረ ድሮን መሳሪያዎችን መታጠቃቸውን ገልጸዋል። የትግራይ ጀነራል ሰራዊት በማሰልጠን ለረጅም ጊዜ ተጠምደው እንደቆዩ የገለጹት ሌተናል ጀነራል ምግቤ እሳቸውም ሆነ ሌሎችም ወታደራዊ አመራሮች ጠንካራ ሰራዊት በመገንባት ሂደት ውስጥ መቆየታቸውን አስረድተዋል። ከዚህ ይልቅ በስፋት ትኩረት የሳበው ደግሞ ጀነራሉ እንደ ቀድሞው እንዳልሆን ልታውቁ ይገባል ሲሉ የተናገሩት ጉዳይ ነው። ጀነራሉ በድሮን ተመክተው እየዛቱብን ይገኛሉ ሲሉ በፌዴራል መንግስቱ ላይ ያነጣጠረ ንግግር ያደረጉ ሲሆን ምን ነገር የምፈልገው እንደ ቀድሞ እንዳልሆን እንድታውቁ ነው። ጸረ ድሮንም ጸረ ታንክ ታጥቀናል፣ እንዲሁም ጸረ አውሮፕላን በእጃችን ገብቷል ብለዋል። ሰራዊቱ ዘመናዊ ትጥቆችን እንዲታጠቅ በስፋት ሲሰሩ መሰንበቱን ጠቁመዋል። ሌተናንት ጀነራል ምግቤ ኃይሌ ከወራት በፊት በተባበሩት አረብ ኤሚሬቶች በስማቸው ተመዝግቦ የነበረን ቅንጡ መኖሪያ ቤት ወደ ወንድማቸው ስም ማዞራቸው የሚያሳይ ሰነድ ይፋም መደረጉ አይዘነጋም። ሁለቱ ሚኒስተሮች ተፋጠጡ። የገንዘብ ሚኒስተሩና የጠቅላይ ሚኒስተሩ የምስራቅ አፍሪካ አማካሪ ጌታቸው ረዳና የገንዘብ ሚኒስተሩ ተፋጠዋል። በትግራይ ጦርነት ወቅት ለህወሓት የገንዘብ ድጋፍ አድርገዋል በሚል ኢትዮጵያ ውስጥ በሰፊ እርሻ ልማት ላይ በተሰማሩት የስዊዘርላንድ ባለሀብት ጆሹዋ ጊህሪጊ ላይ ክስ ቀርቦባቸው ነበር። ክሱ ተቋርጦ የነበረ ቢሆንም የፍትህ ሚኒስተሩ በያዝነው ወር ፋይሉን ከቆመበት እንደገና በማንቀሳቀስ ምርመራ መጀመሩ ታውቋል። እኚህ ባለሀብት በራያ አዘቦ ሰፊ እርሻ መሬት ያላቸው ሲሆን የአልሚ ፋርምስ ባለቤት ናቸው። ባለሀብቱ ለመጀመሪያ ጊዜ በቁጥጥር ስር የዋሉት በ2014 ዓ.ም ጦርነቱ በነበረበት ወቅት ከ1.2 ሚሊዮን ብር በላይ ጥሬ ገንዘብ በመያዝ ወደ ትግራይ ክልል ለመግባት ሲሞክሩ ነው። የቀረበባቸው ክስ ህወሓትን ለመርዳት ገንዘብ ይዘው ወደ ትግራይ ለመግባት ሲሞክሩ ተያዙ የሚል ነበር። ይሁን እንጂ ባለሀብቱ በወቅቱ የባንክ አገልግሎት ተቋርጦ ስለነበር ገንዘቡን የያዙት የሰራተኞቻቸው ደሞዝ ለመክፈል መሆኑን በመግለጽ በጠበቆቻቸው አማካኝነት እየተከራከሩ ይገኛሉ። አሁን ላይ ክሳቸው በድጋሚ መንቀሳቀስ ከጀመረ በኋላ ባለሀብቱ የገንዘብ ሚኒስትር ዴታው ዶክተር ኢዮብ ተካልኝን፣ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ እንዲሁም የቀድሞው የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንድዬ ገብረ ሕይወትን ለመከላከያ ምስክርነት አስመዝግበዋል። ባለሀብቱ በቀረበባቸው ክስ ጥፋተኛ ሆነው ከተገኙ እስከ 3 ዓመት የሚደርስ እስራት ሊጠብቃቸው እንደሚችል ተሰምተዋል። የቀድሞው የሱዳን ጠቅላይ ሚኒስትር ለኢትዮጵያ መንግስት የተፋላሚ ቤተሰቦች የጥገኝነት ጥያቄ አቀረቡም። መንግስት ጉዳዩን በከፍተኛ ጥንቃቄ እየመረመረ መሆኑ ተነገረ። የቀድሞው የሱዳን ጠቅላይ ሚኒስትር አብዱል ሐምዳን የፈጥኖ ደራሽ ኃይሎች
መሪ ጀነራል መሐመድ ሐምዳን ዳጋሎ ሄምቲ ቤተሰቦችና የሱምድ ጥምረት አመራሮች በኢትዮጵያ ጊዜያዊ መጠለያ እንዲሰጣቸው ለኢትዮጵያ መንግስት ጥያቄ ማቅረባቸው ተዘገበ። እንደ ዘገባው ከሆነ አብዱላ ሐምዶክ ጥያቄውን ያቀረቡት በሱዳን እየተካሄደ ባለው አስከፊ ጦርነትና ተለዋዋጭ የውጊያ ቀጠናዎች የተነሳ የእነዚህ አመራሮች ቤተሰቦች ከጉዳዩ ለመጠበቅ ሲባል እንደ ጊዜያዊ ሰብአዊ ጥገኝነት በማሰብ ነው። ጥያቄው እሳቸውን ሆነ ቤተሰቦቻቸው አይመለከትም። የኢትዮጵያ መንግስት እስካሁን ለቀረበው ጥያቄ የሰጠው ይፋዊ ምላሽ የለም። ይሁን እንጂ ጥያቄውን መቀበል ሊያስከትል የሚችለውን ተጽዕኖ መንግስት በከፍተኛ ጥንቃቄ እየገመገመም ይገኛል። ጥያቄውን መቀበል የቡድኑ አመራሮች ቤተሰቦች ማስተናገድ የውጭ የስለላ ድርጅቶችን በሀገር ውስጥ ጉዳይ ጣልቃ እንዲገቡ በር ሊከፍት ይችላል የሚል ስጋት አለው። ሌላው በጀነራል አለ ቡርሃን የሚመራው የሱዳን ጦር ኢትዮጵያ ገለልተኛ አይደለችም በሚል ለሚያቀርበው ክስ ተጨማሪ ምክንያት ሊሆን ይችላል የሚል ስጋት አለ። በተመሳሳይ ጉዳይ የተባበሩት አረብ ኤሚሬትስ ለፈጣን ድጋፍ ኃይሎች RSF ድጋፍ ታደርጋለች የሚል ክስ የሚቀርቡበት ቢሆንም ቡድኑና የሱምዱ ጥምረት በዱባይ ቢሮ ለመክፈት ያቀረቡት ጥያቄ ውድቅ ማድረጉ ይታወሳል። ኬንያ በበኩሏ ይፋዊ ቢሮ እንዲከፍት ባትፈቅድም የአመራሮቹ ቤተሰቦች በሀገሪቱ ውስጥ እንዲኖሩ መፍቀዷ በዘገባው ተመላክቷል። ኢትዮጵያ በኢራን ጦርነት ገባችበት ወይ? አሜሪካዊ የፖለቲካ ተንታኝ ኢትዮጵያ የኤርትራ የባህር ዳርቻ ተቆጣጥራለች ሲሉ ተናገሩ። አሜሪካስ ቮይስ ቴሌቪዥን ጣቢያ የዋር ሮም ፕሮግራም ላይ ቀርበው ትንታኔ የሰጡት አሜሪካዊ ጂኦፖለቲካዊ ተንታኝና ጸሐፊ ብራንደን ዊከርት በመካከለኛው ምስራቅ የተነሳው ጦርነት አድማሱን አስፍቶ ወደ አፍሪካ ቀንድ እየተዛመተ መሆኑን ገልጿል። ተንታኙ ብራንደን በንግግራቸው በተለይም ኢትዮጵያ፣ ኤርትራና የቀይ ባህር ቀውስ በተመለከተም አነጋጋሪ መረጃን አቅርበዋል። ኢትዮጵያ በቀይ ባህር ዳርቻ ላይ የኦፕሬሽን ቁጥጥር ወስደዋል ብለዋል። አክለውም ብራንደን ሲያብራሩም ኢትዮጵያ የአሜሪካ ወይም የእስራኤል ጦር ኃይሎች በባህር ዳርቻው ላይ የመሬት ላይ ሚሳይሎችን በማስገባት ከባህር ማዶ በየመን ያሉትን የሁቲ ታጣቂዎችን አቅም ለማዳከምና ለመምታት እንዲጠቀሙበት እየፈቀደች ነው ሲሉ ተናግረዋል። ውሻው ወታደራዊ አዛዡን ለይቶ አሯሩጦ መንከሱ ተነገረም። አደጋው የደረሰበት ወታደራዊ አዛዥ በጽኑ ታሟል። በሳንቃ ከተማ በበርካታ ወታደሮች ታጅበው ሲንቀሳቀስ የነበረ አንድ ወታደራዊ አዛዥ በውሻ መነከሱ አነጋጋሪ ሆኗል። በምስራቅ አማራ ቀጠና ከወልዲያ ከተማ በቅርብ ርቀት ሳንቃ ከተማ ላይ የካቲት 26 ቀን 2018 ዓ.ም አንድ ከፍተኛ ወታደራዊ አዛዥ ከቡድኑ መሳሪያ ድሽቃና ብሬን እንዲሁም ስናይፐርን ጨምሮ በታጠቁ ብዛት ባላቸው ወታደሮች ታጅቦ እየተንቀሳቀሰ እንዳለ በውሻ ተነክሷል። በሰሜን ምስራቅ እዝ ውስጥ የአንድ ክፍለ ጦር አመራር እንደሆነ የተነገረለት ወታደራዊ አዛዥ እንደታጀበ በከተማዋ እየተንቀሳቀሰ እንዳለ ነው። በአካባቢው የነበረ አንድ ውሻ ተወርውሮ በመምጣት አጃቢዎችን ሾልኮ ካለፈ በኋላ የነከሰው። አስገራሚው ነገር ውሻው አዛዡን እግር ነክሶ እንደያዘ አለቅም ብሎም የቆየ ሲሆን የአዛዡ አጃቢው በዱላና በእንጨት ደብድበው ለማስለቀቅ ቢሞክሩም እንዳቃታቸው ተናግረዋል። ውሻው ከዚህ ቀደም ምንም አይነት ሰው ተናክሶ የማያውቅ ሲሆን የዛን ቀን ግን ወታደራዊ አዛዡን ባየበት ቅጽበት በዚያ ሹል ጥርሱ ተወርውሮ እግሩ ላይ እንደተሰካበት ነው የተነገረው። በመጨረሻም ውሻው ለጥቂት ደቂቃዎች ነክሶ የቆየውን አዛዡን እግር የለቀቀ ሲሆን የአዛዡ አጃቢ ውሻውን እያባረሩ ተደጋጋሚ የሆነ የስናይፐር ጥይት በመተኮስ ታፋው ላይ አንድ ጊዜ አቁስለውታል። በውሻው የተነከሰው ወታደራዊ አዛዥ በዙ 23 እና በሌሎችም ከባድ መሳሪያዎች ሽፋን ታግዞም ለሕክምና በአስቸኳይ ወደ ወልዲያ ተወስዶ እየታከመ ቢሆንም የተነከሰው እግር ግን ከቀን ወደ ቀን እብጠቱ ጨምሯል ነው ያሉት የመረጃ ምንጮች። በዕለቱ ድርጊቱ ሲፈጸም የተመለከቱ አንድ የዓይን እማኝ ሲገልጹም ውሻው ከሌሎች ወታደሮች መካከል አዛዡን ለይቶ ጥቃት የፈጸመበት ሁኔታ እጅግ ግርምትን ፈጥሮብናል ያሉ ሲሆን ለደቂቃዎች አለቅም ብሎ መቆየቱም ሌላኛው አነጋጋሪ ጉዳይ ሆኗል ብለዋል። ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።